ራሱ በእነሱ እጅ ሊጠፋ ይችላል። ስለማን እያወራ እንደሆነ በእነሱ አልኩ እንደ ብዙ ቆጥሬያቸው አንድ ሴትዮ ነች። ማነች? አንተ እያናደድከኝ ነው። ማን ነው እየፈራ ያለው? ማን ነው እያስፈራራ ያለው? በዚህ አይነትማ ደብቄ አልኖርም። ቅርብ ቀን ሁሉም ነገር የሚወጣ ይሆናል። ግን እስከዛው ድረስ ቢያንስ ጥቃት እንዳይፈጸምባቸው ነው እኔ የምፈራው። በተደጋጋሚ ማስጠንቀቂያ ሰጣኛለች። እዚህ ቤት እንዳይመጡ በመንፈስ አርጌ በምን አርጌ እዚህ ቤት እንዳይመጡ በመወክርም ግን እነሱ ምንም ከመምጣት ወደኋላ ሊሉ አልቻሉም። በቃ ይሄ ደግሞ ራሷ ላይ ሞትን እንደማወጅ ነው። የጠራኝ መፍትሄ እንዳማክር አይደል እንዴ? ቆይ አንተ ምንም መፍትሄ አትፈጥርም። በእናትህ ዝም ብለህ ነው ምንም ጀመርክልኝ። ላትነግረኝ ግልጹን ላትነግረኝ ታዲያ ማነች? ምንድነው እያስፈራራ ያለው? ለምን አትናገርም? በቅርቡ ትመጣለች እዚህ ቤት። እስከዛ ግን ጥቃት እንዳይፈጸምባቸው ቢያንስ እንንገራቸው። በቃ ውጭ ላይ አግኝተን ወይ ግልጹን አትናገር ወይ እኔንም እኮ ያስጨነቀኝ ነው። በእናትህ ምንድነው እንዳይገቡ እዛው ጋር ያዝልኝ በእናትህ። እኔ ማለት እንዳይገቡ ወይ ማን ነው አንዴ ከፍታለሁ። ውጪ ውጪ ያወራቸዋል በላቸው። ሂድ ክፈትና ውጪ እናውራ በላቸው። እዛው ያዛቸው። እኔ መጣሁ። ቶሎ በል። ወይ ከፍታለሁ። ኧረ ቀስ በል ውጪ ላይ በእናትህ እንዴት ነው እንዳይገቡ የምትረሳው? ውጪ ላይ ይዛው እዚህ ደግሞ ምን እየሰራክ ነው? ምን እየሰራክ ነው? እዚህ ምን እየሰራችሁ ነው? እዚህ ወደ ፈረስ ያስደረገው ነገር የተፈጠረው ነገር ተፈጥሯል። የፈራሁት የነገርኩህ እስቲ የነገርኩህ አትባባል። ቆይ በእናትሽ ውጪ ወተን እናውራ። አሁንም ቤት ውስጥ መሆንሽ ለአንቺ ጥሩ አይደለም። ምን እያለ ነበረ? ምን እየሰራክ ነበር? እዚህ ቤት ፍቅር ተረጋጋ። ከማጋስበደብከኛ አስመታኝ አይደለ? ምን ሆነሽ ነው? ተረጋግተሽ ነው ያሰብኩት ሰው ታውቃታለህ ማለት ነው አይደለ? እኔ ያሰብኩት ሰው አስደብድቦሽ ከሆነ መጀመሪያ ማለት ነው እንትን በይኝ ማለት ይቺን መስመር እንዳታልፊው። እኔ ይሄን ካለ ቢላ ተቻማት አይደለም። መጀመሪያ ማን እንዳስደበደበሽ እንዳውቅ አንዳንድ ነገሮችን ስጠይቅሽ መልሽልኝ። ታውቃለህ፣ ሲጀመር ሁሉንም ነገር ታውቃለህ። አንተ ነህ ያስደበደብካት። ለምንድን ነው ዝም ብለህ? እኔ እና እሷ እናውራ። አንተ ለወንድምህ መደረብህ እኔ እየተደረብኩ አይደለም። እና ምንድን ነው ለምንድን ነው የማያውቀው? እሺ እየጠየኩሽ ያለሁትን ነገር መልሽልኝ። የት ነው? ስንት ሰዓት ነው? ሰዓቱንና የት እንደሆነ ንገሪ። ከዛ እኔ ገመትኩት አንድ ሰዓት ላይ ነው ማታ። አዎ መሸት እንዳለ ነው። እሺ ቦታውስ ምን ስትሰሪ ነበር? የት ነበር? ምን ወንጀል? አንተ ፖሊስ ነን የምትጠይቀኝ? ጀማራት ነገር ናቸው የመጡኝ እንጂ እሷ ሴቷን አታውቅም። ሌባ እንደሆነች የምታውቀው እኮ ቢያንስ እንኳን እቃውን እኮ ምንም ነገር አልነበረችም። ቦርሳዬ ምንም ነገር አልሆነም። ሲቀጥል ስልኬም አለ። ስልክ እንኳን መውሰድ ትችል ነበር ሌባ ቢሆኑ ማለት ነው። እንደገና ስሙን ለምን እንደምትጠራው እሱ ስም ቶሎ በል በእናትህ። የሆነ ስልክ አምጣ ልደውል። ስልክ እንደምን ያደርግልናል? መጀመሪያ ግልጽ ነገር የራሴን አስጠኝ ስልኬ። እኔ ከአንተ ህይወት እንዲወጣ የምታዘዝ ሴት ማናት? ከአንድ ደግሞ በጣም የማረሳው ቃሏ ይውጪ ከህይወት ውጪ ነው የምትለኝ። እኔ ሰው ነው የሚያስወጣኝ ከአንተ ህይወት? ራሴ ስፈልግ ነው። አንተ ሰላምታ ነኝ እንጂ ሰላምታ ምናምን ተለዋወጥልኛለህ። ድምፅ አታሰሚ። አይ እዚህ እንትን ጫጫታ ውስጥ ሆኜ ነው እኮ። እኔን እኮ ማናገር ትችይ ነበር። ለምንድን ነው እሱ የምትፈጥኚው? እኮ እኔ አስተካክላለሁ እያልኩሽ አይደል እንዴ? ትንሽ ብትሰጪኝ ጊዜ ምን አለበት? ደግሞ እሷ እንድትነካ እንደማለ። እሺ ይቅርታ። እሺ ምንም አታድርጊያት፣ በእናትሽ በእግዚአብሔር ምንም አታድርጊያት። ይቅርታ እኮ በቃ አስተካክላለሁ እኔ ራሴ። ጭራሽ
አሁን ደግሞ ዘጋብኝ ብላ ሌላ ነገር ከመፍጠራው በፊት ይኸውልሽ ዝም በሉ። ስለ ሴትዮዋ ለምን አትናገርም? በእናትህ አንተ ማናት ሴትዮ? ለምንድን ነው ማንነግርህ? እሺ ልንገራችሁ። በቃ ከአቅም በላይ ከሆነ መናገር ነው። ሁሉንም ነገር ማወቅ ትፈልጋላችሁ? ሲጀመር የመጣሁት እንደዛ ነው እንጂ ሌላ ነገር እስከ ዛሬ ድረስ ቤቱ ሲበጠበጥ የነበረውን ነገር ስለዚህ ነገር መስማት አልፈልግም። አሁን ብቻ እቺ ሴትዮ ማናት? እኔ ልትደበድበኝ የፈለገችው? ልትደበድብሽ አይደለም፣ በድብደባ ካለ ልትገለኝ። በነገራችን ላይ ይሄ ልትገለኝ የሚለው ቃል እሷ አንተ ለሴት ልታስገድለኝ መሞከረ እሱ አይደለም። እኔ አይደለም እኔ እንዴት ነው አንቺ ማስገድል? ቤተሰብ ሳይሆን ማለት ነው ጓደኞቼ እንዳይሰሙ። እኔ ቆይ አይደለም የልጆቼ እናት እኔ እንዴት ነው ላስገድል የምችለው? በጣም ክፉ ቪዲዮ ደግሞ ታይዋለሽ። ኤዲተር ይሄንን ቆርጣ እንትን እንዳታይብን እኔ ቪዲዮ ሰርቼ ሙሉ ጨርጌ ጀምር ለምን ነው የሚቀረጸው? እህቴ እንደዚህ ሆነ ለምን እንደሚቀረጸው ከፈለክ እኔ ማለት ነው ውጪልኝ ያልኩት ለዚህ ነበር። አልወጣም ብለሽ ተመልሰሽ መጣሽ። እኔ ደግሞ የምናገረውን ትሰማለህ ሁለታችሁ ማለት ነው። ማን እንደሆነች ደግሞ ወደ ሳይሆን በግድ ትናገራለህ። እቺ ማን እንደሆነች ማለት ነው እኔ አይደለም የምናገረው፣ ሴትዮዋ ራሷ እዚህ ቤት መታ ታያታለሽ። ጭራሽ አንቺ ለምንድን ነው የምትወጪው? ጊዜያችሁ አልቋል። የሰጧችሁ ጊዜያችሁ አልቋል። ቶሎ ብለሽ ከቤት ውጪ ነው ያለች። በነገራችን ላይ እስካሁንም የተፎገርነው ልጆቹን ቢያንስ በቃ እንደነገርኩሽ ነው። ከዚህ በኋላ እዚህ ቤት የምትመጪ ከሆነ ሌላ ያለሽን ንብረት እንዳለ ይዘሽ ፈርመሽ ትወጫለሽ። በቃ ሳይሆን ውጪ የሚለኝ ልጆቼ ክብርና ለራሴ ክብር ስል ማንንም መጥቶ እንዲተፋብኝ ስለማልፈልግ እወጣለሁ። ከዛ በኋላ ደግሞ መጥቼ አሳይካለሁ አንተ ሁሉንም ነገር እስኩን ለሚወዱ